ሰላም አለይኩም የዚህነት ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ጤንነት፣ አፍያ ሁሉ ሰላም? ከኛ ጋር ሁሉ ሰላም ነው። እንግዲህ ዛሬ በጣም ትልቅ ቪዲዮ ነበር ልሰራ ያሰብኩት። ያው በመብራት ችግር መበራትና ልጅቷ አላለቀም። ስለዚህ በቅርብ ወደ ማሻ የሚላክ የከስተምሬ ናት። ከዚህ ቀደም በርበሬና ሽሮ አዘጋጅቼ ምናምን ልኬላት የነበረች እህቴ ናት። ለልጇ አንዳንድ ነገርና ምጥን በርበሬ 4 ኪሎ አዛኛለች። 550 በነበረበት ሰዓት ነው ተገዝቶ የተዘጋጀላት። እጅግ በጣም የሚያምር አልባሳት ትንሽም አስቤዛ ያለው ነው። እንዳትንቁት። እኔ ስራ አልንቅም እምላችሁ ለዛ ነው። የኔ ትንሽ ስለሆነ ነው ወይ ምናምን እያላችሁ አንዳንድ እህቶች ትላላችሁ። ኖ እኔ ምንም ይሁን በቃ ስራዬን ነው። እና ውድ የምወዳችሁ የማከብራችሁ እዚህ ጋር እንደምታዋት እቺ ምጥን የሆነ በርበሬ 4 ኪሎ ቆንጆ ተደርጎ ተዘጋጅቶላታል። ማሻአላ እና 13410 ብር የፈጀ ነው። ያው እንደነገርኳችሁ በርበሬ ይዋት እዚህ ጋር እንደምታውቁ ሱካር 3 ኪሎ በ150 ብር ሂሳብ 1650 ብር። ኦመር ዘይት እዚህ ጋር ደግሞ ራምቦ ሳይሆን ሰንደል ብላኛለች። ውስጡ ላይ እሽጎች ናቸው ያሉ። ብቻ ጭሱ ይጣፍጣል፣ በጣም ቆንጆ ነው። ይሄንን ደግሞ 100 ብር። ከዛ እንደገና እዚህ ቡና 900 ብር 50 ብር ነው። 40 ብር የክብሪት ማለት ነው። መኮሮኒ 3 ኪሎ በ120 ብር ሂሳብ። ከዛ የፀጉር ቅባት ለልጇ የሚሆን ብላኛለች። ይሄ ቆንጆ ቅባት ስለሆነ 350 ብር ይሄን ቅባት ገዛውላት። ብጥባጥ ማንጎና ብርቱካን አረኩላት። ይሄን ደግሞ 450 900 ብር። እዚህ ጋር እንደምታዩት ደግሞ ጫማ ቆንጆዬ የሆነ ጫማ ውሃ ምናምን ብትገቡበት እንትን የማይል አሪፍ የሆነ ጫማ ይሄን የገዛላት ደግሞ 550 ብር ነው ማለት ነው። ከዛ ለልጇ ሽቲ አሰሪላት እጅጌ ሙሉ የሆነ ምናምን ብላኛለች እና 12 አመቷ ነው። እንደዚህ የሚያምር ሽቲ ሙሉ ሽቲውን 620 ብር የገዛሁትን ነው ያሰራሁላት። እኔ ትንሽ ቁርራጭ ተርፏል መሰለኝ አልሰጠኝም። ሻርፕም ስለማይሆን ዝሮ ይሄንን ያማረ እንደዚህ እንደምታዩት ማሻአላ እጅጌ ሙሉ ነው። ይወት ቀሚሷም ለሴት ልጅ የምትሆን በጣም የምታምር ሙአይኒ ሽቲ ይችን 620 ብር ማሰፊያ 30 ብር አለው ማለት ነው። ሻርፕ ደግሞ እነዚህን የሚያምሩትን ሻርፖች ነው ያረኩላት በ300 ብር። ይሄን ይመስላል። ሁለት ውስጥ ቀሚስ ለእናት የሚሆን 250 500 ብር። ለእናት የሚሆን አጠር ያለች ሽፎን ብላኛለች 1300 ብር እና ይሄ ደግሞ ሻርፕ ነው 800 ብር። ከታች የፀጉር ማስያዣ በጣም የምታምር ለእናቴም ገዝቼላታለሁ። ሀቂቃ እንደዚህ የሚያምር ነገር ስገዛ ለእናቴም እገዛለሁ ማለት ነው። እና እዩት እንዴት እንደምታምር። ሲቀጥል ደግሞ ሻርፑም ፀጉር ማሰሪያውም አንድ አይነት። እናታችሁ ምርጥ ስትሆንላችሁ አትወዱም? በጣም ነው ደስ የሚለውና እቺ 150 ብር። ሽፎን ቀሚሷ ደግሞ እቺ 300 ብር ገዝቼላታለሁ ማለት ነው። ማሻአላ ተባረከ ረህማን። እንግዲህ ለዛሬ ያስኩላችሁ ይሄን ይመስላል። ነገ በውቡ እና ብዛት ባለው እቃ እንገናኛለን። ማሻአላ ተባረከ ረህማን። ያው በጣም ብዙ ጊዜ የወሰደ እቃ ነው። ያው አንዱ ሲያልቅ አንዱ ሲል ባለሙያ ደግሞ ያአኽራችኋል ማለት ስራችሁን እየፈለጋችሁ እቃ ማውጣት እየፈለጋችሁ ለምን ዛሬ በቃ የከሌን አጠናቀቃለሁ ቀጣይ የከሌን ምናምን ብላችሁ በራሳችሁ ፕሮግራም አድርጋችሁ የራሳችሁን እቃ አሁን ይሄ እቃ ከገዛሁት ከ3 ቀን በላይ ሆኖ ካርቶኑ ከደሴ ከመጣ ግን ምን ታረጉታላችሁ? እነዛ ሰዎች ካልጨረሱልን በእጃችን አንሰራው ችግር ነው። ግዴታ መታገስ አለብን። ይሄን ሰውዬ ደግሞ እኔም ጓደኛም የምንወደው እቃው ጥራት ስላለው ነው። ስለዚህ መታገስ አለብን። ዛሬም አልሰራው የሚያመጣድ መርሃባ አልኩት። ማገዶ ቆጣቢ 2 ነው ያለት። ማገዶ ቆጣቢው ቀለም አልተቀባም አለ። እሺ አልኩኝ። ስለዚህ ደንበኛዬን ከማጣ ብዬ ያው ዛሬ ያ ብዙ እቃ አልተሰራም። ለነገ የሚወጡ እቃዎችን እንሸኛለን። ከዛ እንቀርጻለን። ደግሞ ይሄዳል ይቀጥላል። አብሽሩ። እናንተ ኢማን ይኖራችሁ እንጂ የናንተ ነገር ሌትም ቀንም የሚያሳስበን የናንተ ምርጥ ታዛዦች ነን። በአላህ ፍቃድ ማለት ከአላህ በታች ለስራችን እኔ በመጀመሪያ ሰላቴ ነው። ከሰላቴ ቀጥሎ ደግሞ ስራዬ ነው። ስራዬን ደግሞ የእናንተን በአግባቡ መዋጣት ነው። ይሄ አንደኛና ፊት ለፊት የሆነ ንግግር ነው ማለት ነው። ኢንሻአላህ በርበሬው ከለሩ እንዴት እንደሚያምር ይውልኝ። ሽታው ያውድ በሩቅ ማሻአላህ ተባረክ ረህማን። ከወደዳችሁት ላይክ እና ሰብስክራይብ ሼር
እያረጋችሁ አበረታቱኝ። ኢንሻአላህ አብሽሩ። እናንተ እኛን አምናችሁ ወደኛ እስከመጣችሁ ድረስ ከምታስቡት እና ከምትዓልሙት በላይ ነው ወላሂ ለእናንተ የምንጨነቀው። አላህ ምስክሬ ነው። ነገርኳችሁ። ከሰላቴ ቀጥሎ ስራዬ ነው ማለት አላህን ከመገዛት ቀጥሎ ያለ ስራዬ ነው። ለምን ስራም ኢባዳ ስለሆነ፣ ይህን ስራ ደግሞ እኔ በሐላል ለፍቼ ደክሜ የማገኘው ገንዘቤ ደግሞ ወላሂ የሚሰማኝ ደስታ ይለያል። በጣም ነው ደስ የሚላችሁ። ማለት እንደኛ የሚለፋ የለም፣ እንደኛ በጣም ተስፋ የሚያስቆርጥ ስራ የማይሰራ የለም። ግን ምን አለ መሰላችሁ፣ አልሐምዱሊላህ ረብል ዓለሚን አላህዬ አንተ እኮ ይህንን ያሳጣቸው ብዙ አሉ፣ መስራት እየፈለጉ ያን ነገር ማድረግ ያልቻሉ ብዙ ሰዎች አሉና አንተ በጣም ባለውለታዬ ነህ ብዬ የማመሰግነው ያን 7 ሰማያትና ምድርን የፈጠረው ጌታዬ ያውቅብኛል። የእናንተ ስራ ለኛ አንደኛ ነው። የሁላችሁም ነገር ያስጨንቀናል። ስልክ እንኳ ወላሂ ሳልመልስ ስቀር በአላህ ስም ነው የምላችሁ፣ በጣም ነው የምጨናነቀው። ስለዚህ ስለ ሁሉም ነገራችሁ ስለምትወዱን፣ ስለምታከብሩን፣ ስለምታምኑን እኛ ለእናንተ ከእናንተ በላይ ታማኞች ነን። እናመሰግናለን። ጀዛኩሙላሁ ኸይራ። ይሄን ይመስላል ለዛሬ ያስኩላችሁ። ሰላም አለይኩም።